ተመልካቾቻችን ይህ ፕሮግራም ሁሌ ተዘጋጅቶ የሚቀርብላችሁ በኤልኤችኤም አልትራናውር ሚኒስትሪ ዛሬ ደግሞ ይዘንላችሁ የመጣ ነው በዲስከሽን መልክ ነው በውይይት መልክ ነውና እሱን ደግሞ ከቄስ ሽፈራው ጋራ አብረን ጊዜ እናሳልፋለን ማለት ነው። ስለዚህ ቄስ ሽፈራው እንኳን በደህና መጡ። አመሰግናለሁ። ስለዚህ ወደ ጥያቄዎቻችን እንገባለን። አንዳንድ አርዕስቶች አሉና ከነሱ ጋር ሆነን ያሉትን እንትኖች ጥያቄዎችን አብረን እንወያያለን ማለት ነው። እስቲ ቄሱ ስለ ነገረ ፍጻሜ ምንድነው? እንዴት ነው? እስቲ ስለሱ ስለ ነገረ ፍጻሜ ያለውን ነገር እስቲ ብታብራሩልን ያለውን ነገር ብትነግሩን። አመሰግናለሁ። ነገረ ፍጻሜ ማለት የፍጻሜ ነገር ወይንም ደግሞ የስነ ፍጻሜ ማለት ነው። ባጭሩ ምን ማለት ነው? ሰፋ አድርገን ስንመለከት በዓለም መጨረሻ ሊሆን ያሉትን አስደናቂ ክስተቶች በተመለከተ የሚተነትን ትምህርት ማለት ነው። መቼም ዓለም ጅማሬ እንዳለ ሁሉ ፍጻሜም አለው። የዓለምን ጅማሬና ፍጻሜ የሚቆጣጠር እግዚአብሔር ብቻ ነው። እግዚአብሔር የሰማይና የምድር ጌታ ፈጣሪም እንደመሆኑ መጠን ዓለም ተጀምሮ የሚጨረስበትን ገደብ አብጅቷል። ይህ የዓለም ፍጻሜ ምን እንደሚመስል በተለይም መጽሐፍ ቅዱስን መሰረት ባደረገ መልኩ የሚተነትን ትምህርት ወይም አስተምህሮ ማለት ነው ነገረ ፍጻሜ ማለት። እሺ፣ እግዚአብሔር ይስጥልን። በዚህ ላይ ተያይዞ አንዳንድ የሚነሱ ጥያቄዎች አሉና እስቲ እነሱን ጥያቄዎች እያነሳን እነሱን ደግሞ ያው በነገረ ፍጻሜ ያሉትን ነገሮች ዲፋይን እናደርጋቸዋለን ወይ ደግሞ እንተነትናቸዋለን። አንደኛ ከቤተ ክርስቲያን መነጠቅ በኋላ ወንጌል ይሰበካል ወይ የሚባልም ነገር አለ። እንዴት ነው እሱ? ሌላው ከዚህ ጋር በተያያዘ በታላቅ መከራ ወቅት ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጠራሉ። ማቴዎስ 24:22 ላይ ስለመረጣቸው ምርጦች ወራቶችን አሳጠረ። ማርቆስ 13:20 የተባለው ምርጦቹ እነማንን ይመለከታል ይላል። ከዚህ ጋር ደግሞ ተያይዞ ሌሎችም አሉ። በሺህ ዓመት የክርስቶስ ምድራዊ መንግስት ጊዜ ከእርሱ ጋር የሚኖሩትና የሚነግሱት እነማን ናቸው? በስጋዊ አካል ወይስ በትንሣኤ አካል? ሺህ ዓመት ሲፈጸም ወዴት ይሄዳሉ? ዕጣ ፈንታቸውስ ምን ይሆናል የሚል አለ። ከመነጠቅ በፊት አንድ ሰው ሲሞት ወዴት ነው የሚሄደው? በሺህ ዓመት መንግስት የሚጋቡ እነማን ናቸው? ከነርሱ ጋር የሚዋለዱት ልጆቹስ ምን ይሆናሉ? በሺህ ዓመት ምድራዊ መንግስት ጊዜ የምድር ገጽታና የህዝብ አቀማመጥ ሁኔታ እንዴት ይሆናል? በመከራው ዘመን 144,000 አይሁዳውያን ወንድ ወጣቶች ብቻ ወንጌል የሚሰብኩት ለምንድን ነው? በጸጋ ዘመን ጌታን የተቀበሉ ሁሉ ይድናሉ ወይ? የትንሣኤ አቅም ቅድመ ተከተሉ እንዴት ነው? እነዚህን እስቲ ያሉትን ሀሳቦች ጠቅለል አድርገው በነገረ ፍጻሜ ያሉትን ነገሮች እስቲ። አመሰግናለሁ። አስቀድመን ማየት ያለብን ነገረ ፍጻሜን ከአራት አበይት ክስተቶች አኳያ ወይንም ከአራት አካላት አኳያ ማየት ጥሩ ነው። ነገረ ፍጻሜ ወይም እየመጣ ያለው ዘመን እና ክስተቶቹ በማን ላይ ነው የሚፈጸሙት ወይም የሚያተኩሩት? አንደኛ ቤተ ክርስቲያንን ይመለከታል ነገረ ፍጻሜ። ሁለተኛ አይሁዶችን ይመለከታል። ሶስተኛ አሕዛብን ወይም የዓለምን ሕዝብ ይመለከታል። አራተኛ ፍጥረተ ዓለምን በሙሉ ይመለከታል። ስለዚህ ነገረ ፍጻሜን ስናስብ እነዚህን አራት አበይት አካላት ማሰብ ጥሩ ነው። የፍጻሜ ዘመን ክስተቶችን የሚያስተናግዱት አበይት አካላት እነዚህ አራቱም ናቸው። ከቤተ ክርስቲያን አኳያ፣ ከአይሁዶች ወይም ከእስራኤል ሕዝብ አኳያ እንዲሁም ደግሞ
ዓለም ህዝብ በአጠቃላይ ከቤተ ክርስቲያንና ከአይሁዶች ውጪ ያሉትን የዓለምን ህዝብ ወይም አሕዛብን በተመለከተ እንዲሁም ደግሞ አጠቃላይ ፍጥረተ ዓለምን ዩኒቨርስ የምንለውን በተመለከተ እነዚህ አራቱም ናቸው የነገረ ፍጻሜ ክስተቶች አስተናጋጆች። በቤተ ክርስቲያን የሚፈጸም ነገር አለ፣ በአይሁዶች ላይ የሚፈጸም ነገር አለ፣ በዓለም ህዝብ ወይም በአሕዛብ ላይ የሚፈጸም ነገር አለ፣ በፍጥረተ ዓለም በአጠቃላይ ሕያዋንና ግዑዛን በሆኑት በሌሎች ፍጥረታት ላይም የሚፈጸም ትንቢታዊ ክስተት አለ። እነዚህ ክስተቶች ወይም አበይት የነገረ ፍጻሜ አጀንዳዎች ምን ምንድን ናቸው ብንል 7 ነገሮችን ማሰብ እንችላለን። አንደኛው የቤተ ክርስቲያን መነጠቅ ነው። ጠቅለል ባለመልኩ መጽሐፍ ቅዱስ ውስጥ 1000 ትንቢቶች እንዳሉ የመጽሐፍ ቅዱስ ሊቃውንት ለይተዋል። ከ1000 የመጽሐፍ ቅዱስ ትንቢቶች 500ዎቹ ወይም 50%ቱ በቀደመ ዘመን ተጠናቀዋል። ለምሳሌ ስለ ክርስቶስ ቀዳማዊ ምጽአት የተነገረው በርካታ ትንቢት ወደ 300 የሚሆኑ ትንቢቶች ተፈጽመዋል ቃል በቃል። የቀሩት 500 ትንቢቶች ደግሞ በሚመጣው ዘመን ወይም ከቤተ ክርስቲያን መነጠቅ ቀጥሎ ባለው ዘመን ሊፈጸም ያለ ትንቢት ነው። እነዚህን ትንቢቶች ጠቅለል ባለ መልኩ ነው በእነዚህ ቀጥሎ በምናገራቸው 4 ወይም 7 አጀንዳዎች ላይ የምንመለከተው። የመጀመሪያው የነገረ ፍጻሜ ክስተት የቤተ ክርስቲያን መነጠቅ ነው፣ ወይንም የቅዱሳን በአየር መነጠቅ። ስለ መነጠቅ በኋላ ጥቂት አብራራለሁ። ሁለተኛው ከቤተ ክርስቲያን መነጠቅ ቀጥሎ ሊሆን ያለው ክስተት በዓለም ላይ የ70ኛው ሱባኤ ነው፣ ወይንም ለ7 ዓመት የሚቆይ ታላቅ መከራ ብሎ መጽሐፍ ቅዱስ ጌታ ኢየሱስ ራሱ የተናገረው 7 ዓመት የሚቆይ በዓለም ላይ የሚፈጸም 21 መቅሰፍቶች ወይም መለኮታዊ የበቀል አጀንዳዎችን የሚያስተናግዱ 7 ዓመታት አሉ። የ70ኛው ሱባኤ የሚባል ከ70ኛው ሱባኤ ቀጥሎ የክርስቶስ ኢየሱስ ከሰማይ በኃይል በክብር በታላቅ ክብርና በእሳት ነበልባል መገለጥ ነው። የክርስቶስ ዳግመኛ መመለስ የምንለው ነው። 3ኛው አጀንዳ። 4ኛው አጀንዳ የአርማጌዶን ጦርነት የምንለው ነው። ጌታ ኢየሱስ ክርስቶስ በታላቅ ኃይልና በታላቅ ክብር በእሳት ነበልባል በቅዱሳን አጀብ ከሰማይ በክብር ሲገለጥ የአርማጌዶን ጦርነት ያጠናቅቃል። 5ኛው የነገረ ፍጻሜ ክስተት የ1000 ዓመት መንግስት ነው። ጌታ ኢየሱስ ክርስቶስ በምድር ላይ ለ1000 ዓመት ከቅዱሳን ጋር እንደሚነግስ መጽሐፍ ቅዱስ በግልጽ ይናገራል። ያ 5ኛው የነገረ ፍጻሜ አጀንዳ ነው። በቅደም ተከተልም 6ኛው የታላቁ የነጭ ዙፋን ፍርድ ነው። መጽሐፍ ቅዱስ እንደሚነግረን ታላቅ የነጭ ዙፋን ፍርድ አለ። 7ኛውና የመጨረሻው የነገረ ፍጻሜ አጀንዳ የዘላለም መንግስት ነው። መጽሐፍ ቅዱስ ሲያጠናቅቅ የእግዚአብሔርን ዘላለማዊ መንግስት ተንትኖ ነው የሚያጠናቅቀው ራእይ 21 እና 22 ላይ። እነዚህ መጀመሪያ ማየት የሚገባን አስደናቂ የነገረ ፍጻሜ አጀንዳዎች ናቸው። በአራቱም አካላት ይፈጸማሉ። በቤተ ክርስቲያን፣ በአይሁዶች፣ በአሕዛብና በዓለም ወይንም በፍጥረት ዓለም ላይ ይፈጸማሉ። ቤተ ክርስቲያን ከተነጠቀች በኋላ በዓለም ላይ ወንጌል ይሰበካል ወይ የሚል ጥያቄ አለ በብዙዎች ዘንድ። አዎ ይሰበካል። በዚያን ዘመን በታላቁ መከራ ወቅት የሚሰበከው ወንጌል የመንግስት ወንጌል ይባላል። አሁን በቤተ ክርስቲያን ዘመን የሚሰበከው ወንጌል ደግሞ የጸጋ ወንጌል ነው የሚባለው። ቤተ ክርስቲያን ጌታ በተናገረው ወይም በመጽሐፍ ቅዱስ ትንቢት መሰረት ከተነጠቀች በኋላ በዓለም ላይ ለ7 ዓመት የሚቆይ ታላቅ መከራ አለ። በዛን ወቅት አይሁዶች በተለይም 144,000 የአይሁድ ወንዶች ወጣቶች የመንግስትን ወንጌል ሊሰብኩ ታተመው በዓለም ሁሉ እንደሚሰራጩ መጽሐፍ ቅዱስ ይነግረናል። ጌታ ኢየሱስም ማቴዎስ 24:14 ላይ በተናገረው መሰረት ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም ፍጻሜ ይሆናል ብሎ ተናግሯል። ይህ ትንቢት ነው ጌታ ራሱ የተናገረው። ይህ ትንቢት የሚፈጸመው ከቤተ ክርስቲያን መነጠቅ ቀጥሎ ባለው 7 የመከራ ዓመታት ነው የሚፈጸመው። ስለዚህ በዓለም ሁሉ ይሰበካል። ያልሰማ ሰው በሙሉ ይሰማል። ወንጌልን፣ የመንግስትን ወንጌል ይሰማል። የሚያምኑ ይድናሉ፣ ያላመኑ ይፈረድባቸዋል፣ ቃሉ እንደምለው ማለት ነው። ስለ ታላቁ መከራ በዚህ አጋጣሚ ማወቅ የሚገባን ነገር አለ። ጌታ ኢየሱስ ራሱ ደጋግሞ በተናገረው እንዲሁም በሌሎች የነቢያት ትንቢት በተነገረው መሰረት ታላቅ መከራ እግዚአብሔር ከፈጠረው ከዓለም ፍጥረት ጀምሮ እስካሁን ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራ በዓለም ሁሉ ይሆናል። ጌታስ እነዚያን ቀኖች ባያሳጥር ሥጋ የለበሰ ሁሉ ባልዳነም ነበር
ተብሎ የተጻፈው ትንቢት ማቴዎስ ወንጌል 24 ላይ እንዲሁም ማርቆስ ወንጌል 13 ላይ ሉቃስ 21 ላይ ታላቅ መከራ ዘ ግሬት ትሪቡሌሽን ይፈጸማል። ይሄ በቤተክርስቲያን ዘመን አይደለም የሚፈጸመው። ቤተክርስቲያን ወደ ሰማይ ከተነጠቀች በኋላ በዓለም ሁሉ ይፈጸማል ታላቅ መከራ። 21 መለኮታዊ መቅሰፍቶች ወይንም መዓት ፍርዶች በምድር ላይ የሚፈጸሙበት ታላቅ መከራ ይፈጸማል። በተለይም የራእይን መጽሐፍ ስናጠና ከምዕራፍ 6 ከምዕራፍ 16 ባለው ክፍል በዓለም ላይ የሚፈስ መለኮታዊ ቁጣ 21 ፍርዶች የሚከናወኑበት ታላቅ መከራ ነው። ለምን ቢባል እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። የተጻፈው ሁሉ እንዲፈጸም ይህ የበቀል ጊዜ ነው ተብሎ በተጻፈው ቃል መሰረት መለኮታዊ በቀል በዓለም ላይ የሚፈስበት ብዙዎች አምነው ይድናሉ። ነገር ግን ከዳኑ በኋላ በሰማዕትነት ወደ ሰማይ ይሄዳሉ። በዚህ አይነት ታላቅ መከራ በምድር ላይ ይሆናል ማለት ነው። እንግዲህ ወንጌል ከቤተክርስቲያን መነጠቅ ቀጥሎ ባለው 7 ዓመት በታላቁ መከራ ወቅት በዓለም ላይ ይሰበካል። ማን ይሰብካል ለሚለው ጥያቄ ከአይሁዶች ወይንም ደግሞ ከ12ቱም የእስራኤል ነገዶች የተጠሩ የታተሙ 144,000 አይሁድ ወንዶች ወጣቶች ወንጌልን ለመስበክ በዓለም ሁሉ ይሰማራሉ። ቃሉ እንደምለው ጌታ ኢየሱስ ማቴዎስ 24:14 ላይ በተናገረው ቃልና ትንቢት መሰረት ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም ፍጻሜ ይሆናል ተብሎ በተጻፈው ቃል መሰረት የመንግስት ወንጌል በዓለም ሁሉ ይሰበካል። አሁን በቤተክርስቲያን ዘመን የሚሰበከው ወንጌል የጸጋ ወንጌል ነው የሚባለው። የሐዋርያት ሥራ ምዕራፍ 20 ቁጥር 24 ላይ እንደተጻፈው አሁን የጸጋ ወንጌል ይሰበካል። ሰዎች በዚህ በጸጋ ወንጌል አምነው ይድናሉ። ከቤተክርስቲያን መነጠቅ ቀጥሎ ባለው 7 ዓመት ታላቅ መከራ ወቅት 144,000 የአይሁድ ወንጌላውያን እንዲሁም 2 ምስክሮች የእግዚአብሔርን ወንጌል የመንግስትን ወንጌል ይሰብካሉ። ከአሕዛብም ከአይሁድም በጣም ብዙ ህዝብ በሚሊዮኖች የሚቆጠሩ ህዝብ ይድናሉ ማለት ነው። የሺህ ዓመት የክርስቶስን ምድራዊ መንግስት በተመለከተ ጌታ ኢየሱስ ክርስቶስ ከሰማይ በታላቅ ኃይልና በታላቅ ክብር ወደ ምድር ከመጣ በኋላ ከቅዱሳኑ ጋር ለ1000 ዓመት በጸዳች ምድር እንደሚነግስ መጽሐፍ ቅዱስ ይነግረናል። ራእይ ምዕራፍ 20 ላይ 6 ጊዜ ተጠቅሷል። 1000 ዓመት 1000 ዓመት 1000 ዓመት እያለ 1000 ዓመት ሰይጣን ለ1000 ዓመት በጥልቁ የሚታሰርበት ጊዜ ነው ከአጋንንት ጋራ። ነገር ግን ከክርስቶስ ጋር ቅዱሳን ብቻ የሚነግሱበት የ1000 ዓመት መንግስት የክርስቶስ መንግስት ይኖራል። የተመረጡ ሰዎች አሉ። ነገር ግን እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ ተብሎ የተጻፈው ትንቢት እነማን ናቸው የተመረጡ ሰዎች? በተለይ በታላቁ መከራ ወቅት በክርስቶስ አምነው በመንግስት ወንጌል አምነው የዳኑ ሰዎች ከአይሁድም ከአሕዛብም የዳኑ ሰዎች የተመረጡ ሰዎች ማለት እነሱ ናቸው። ቤተክርስቲያንን አይመለከትም። የመንግስት ወንጌል ሲሰበክ በታላቁ መከራ ወቅት አምነው የዳኑ ሰዎች የተመረጡ ሰዎች ናቸው። ለነሱ ስል እግዚአብሔር ቀኖቹን አሳጠረ፣ በ7 ዓመት ገደበው ማለት ነው። ቀጥሎ የ1000 ዓመት የክርስቶስ መንግስት ነው የሚከናወነው። ጌታችን ኢየሱስ ክርስቶስ በታላቅ ኃይልና በታላቅ ክብር ከሰማይ በእሳት ነበልባል ሲገለጥ ራእይ ምዕራፍ 19 ላይ እንደምናነበው ጠላቶቹን ሁሉ የእግሩ መረገጫ እስኪሆኑ ድረስ ይደመስሳቸዋል። ሰይጣንና መላእክቱንም ጭምር ወደ ጥልቁ ይልካቸዋል። በክርስቶስ የማያምኑ ሁሉ በአርማጌዶ ጦርነት ይደመሰሳሉ። ከዚያ በኋላም ጌታ ኢየሱስ ክርስቶስ ከቅዱሳኑ ጋር ለ1000 ዓመት በጸዳች ምድር ከእርግማን ነፃ በወጣች ምድር ይነግሳል ማለት ነው። እንግዲህ በስጋ ነው ወይስ በትንሣኤ አካል ነው የ1000 ዓመት ንግስና ጊዜ ከክርስቶስ ጋር የሚኖሩ ሰዎች እነማን ናቸው? በመንፈሳዊ ነው በትንሣኤ አካል? በሁለቱም ነው። ምክንያቱም ወደ 1000 ዓመት መንግስት የሚገቡ ቅዱሳን ብቻ ናቸው። እነማን ናቸው እነዚህ ቅዱሳን? አንደኛ ቤተ ክርስቲያንን ይመለከታል። በመነጠቅ ጊዜ የትንሣኤ አካል አግኝተው እንዲሁም ተለውጠው ወደ ሰማይ የተወሰዱ ቅዱሳን የክርስቶስ ሙሽራ በመሆን በሰማይ የበጉ ሰርግ ይሆናል። ከክርስቶስ ጋር 7 ዓመት በሰማይ ከቆዩ በኋላ ከክርስቶስ ጋር ወደ ታላቁ ወደ ምድር ይመጡና የአርማጌዶን ጦርነት ይደመሰሳል። ከክርስቶስ ጋር የሚነግሱት ቤተ ክርስቲያን ወይም የአዲስ ኪዳን ዘመን ቅዱሳን
ሁለተኛ የብሉይ ኪዳን ዘመን ቅዱሳን የትንሣኤ አካል ያገኛሉ። እንዲሁም ደግሞ የታላቁ መከራ ዘመን ቅዱሳን የትንሣኤ አካል አግኝተው በትንሣኤ አካል ወደ 1000 ዓመት መንግሥት የሚገቡት እነዚህ ናቸው። ሁለተኛው የትንሣኤ አካል ሳያገኙ በሥጋዊ አካል ወደ 1000 ዓመት መንግሥት የሚገቡ ማግባትም መውለድም መባዛትም የሚችሉ አሉ። እነዚህ በጎች የተባሉ በመከራው ዘመን ከጭፍጨፋው የተረፉ ጌታ ኢየሱስ ከሰማይ ሲመጣ መላእክቱን በአራቱም ማዕዘናት ይልካቸውና በሕይወት የተረፉ ሰዎችን ሰብስበው ወደፊቱ ያቀርቧቸዋል። እነዚህ የዳኑትንም ያልዳኑትንም ይመለከታል። ማቴዎስ 25 ላይ ከቁጥር 31 እስከ 46 ባለው ክፍል ፍየሎችና በጎች በመባል የሚታወቁት ፍየሎቹ በመከራው ዘመን ወንጌል የመንግሥት ወንጌል ሲሰበክ ያላመኑ ነገር ግን በሕይወት የተረፉ እግዚአብሔርን ያላወቁና በጌታችን በኢየሱስ ክርስቶስ ወንጌል ያላመኑ ናቸው፣ ይደመሰሳሉ። ፍየሎቹ ያላመኑ ኃጢአተኞችን ይመለከታል። በጎች የተባሉት ግን እናንተ የአባቴ ብሩካን ኑ እግዚአብሔር ዓለም ከተፈጠረ ዘመን ጀምሮ የተዘጋጀላችሁን መንግሥት ውረሱ የሚባሉት በሕይወተ ሥጋ እነዚህ ቅዱሳን ወደ 1000 ዓመት መንግሥት የሚገቡ ናቸው። ኃጢአት፣ አመፅ፣ ክፋት፣ በደል፣ ጭቆና፣ ድህነት፣ ጉስቁልና፣ እርግማን በሌለባት ምድር ከክርስቶስ ጋር ሊነግሱ የ1000 ዓመቱን መንግሥት ሊወርሱ ኑ ውረሱ የተባሉት በጎቹ ናቸው። ማቴዎስ 25 ላይ እነዚህ ቤተ ክርስቲያንን አይወክሉም። የአዲስ ኪዳንም የብሉይ ኪዳንን ቅዱሳን አይወክሉም። የመከራ ዘመን ሰማዕት የሆኑ ቅዱሳንንም አይወክሉም። ከነዚህ የተለዩ ነገር ግን ክርስቶስ ከሰማይ በታላቅ ኃይልና ክብር ሲመጣ በምድር ላይ የነበሩ በሕይወተ ሥጋ ያሉ በወንጌል ያመኑ በመንግሥት ወንጌል ያመኑና ከጭፍጨፋው የተረፉ ናቸው። መላእክት እነዚህን ከዓለም ዙሪያ ሰብስበው በክርስቶስ ፊት ያቀርባሉ። በመከራው ዘመን ወንጌል ሲሰበክ አምነው የዳኑ ቅዱሳን ናቸው። ስለዚህ ወደ 1000 ዓመት መንግሥት የሚገቡት እነዚህ ናቸው። እንግዲህ ወደ 1000 ዓመት መንግሥት የሚገቡት የትንሣኤ አካል ያገኙ ቅዱሳንና የትንሣኤ አካልን ያላገኙ ቅዱሳንም ናቸው። ከመነጠቅ በፊት አንድ ሰው ሲሞት ወዴት ነው የሚሄደው? አሁን በዚህ በቤተ ክርስቲያን ዘመን ማለት ነው። ቤተ ክርስቲያን ከመነጠቋ በፊት የሚሞት አንድ ሰው ያመነ ከሆነ ወደ ጌታ ነው የሚሄደው። ሊሄድ ከክርስቶስም ጋር ሊኖር እናፍቃለሁ ተብሎ እንደተጻፈው ወደምናፈቀው ሰማያዊ ገነት ከክርስቶስ ጋር ሊሆን ይሄዳል። አንድ አማኝ በክርስቶስ አምኖ በጸጋ ወንጌል አምኖ የዳነ ሰው በቤተ ክርስቲያን ዘመን ወደ ክርስቶስ ነው የሚሄደው። ጊዜያዊ መቆያ ሰማያዊ ገነት ከክርስቶስ ከአብና ከመንፈስ ቅዱስም ጋር ይቆያል። ያላመነ ሰው ግን ሲሞት ወደ ሲኦል ነው የሚሄደው። እስከ ታላቁ የዙፋን ፍርድ ድረስ በስቃይ ወደሚቆይበት ሲኦል ይወርዳል ያላመነ ሰው በዚህ ዘመን በቤተ ክርስቲያን ዘመን። ስለዚህ ከመነጠቅ በፊት የቤተ ክርስቲያን መነጠቅ ከመሆኑ በፊት ሁለቱም ሰዎች ሲሞቱ አምኖ የዳነ ሰው ሲሞት ወደ ጌታ ይሄዳል። ሳያምን የኖረ ሰው ደግሞ ወደ ሲኦል ይወርዳል ማለት ነው። በ1000 ዓመት መንግሥት የሚጋቡ እነማን ናቸው የሚል ጥያቄ አለ። ክርስቶስ ከሰማይ በታላቅ ክብርና በታላቅ ኃይል በቅዱሳን አጀብ መጥቶ የአርማጌዶን ጦርነት አጠናቆ ወደ 1000 ዓመት ከቅዱሳን ጋር ሲገባ እነማን ናቸው የሚጋቡት? ቅድም በጎች የተባሉ እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግሥት ውረሱ የተባሉት በታላቁ መከራ ወቅት የሚሰበከውን የመንግሥት ወንጌል አምኖ የዳኑት በሕይወተ ሥጋ የሚገቡት መከራ፣ በሽታ፣ ጭንቀት፣ ችግር፣ ጉስቁልና፣ እርግማን በሌለባት ምድር የሚኖሩ ናቸው የሚጋቡትና የሚዋለዱት። እንዲሁም ደግሞ ምድርን በ1000 ዓመት ውስጥ እንደገና ሪፖፕሌት የሚያደርጉት እነዚህ ኑ ውረሱ የተባሉ በጎች የተባሉ ቅዱሳን ናቸው። ከእነርሱ የሚወለዱ ልጆችስ ምን ይሆናሉ የሚል ጥያቄ አለ። ጠቃሚ ጥያቄ ነው። ከእነዚህ በጎች ከተባሉ ቅዱሳን ኑ ውረሱ ከተባሉት ቅዱሳን የሚወለዱ ልጆች አሉ። በነገራችን ላይ ያገባሉ፣ ስራም ይሰራሉ። ስራም ጋብቻም የኃጢአት ወይም የውድቀት ውጤት አይደለም። በኤደን ገነት ስራ ነበረ። ከኃጢአት ከውድቀት በፊት ጋብቻም ነበረ። ስለዚህ ስራና ጋብቻ በ1000 ዓመት የክርስቶስ ምድራዊ መንግሥት ወቅት ይቀጥላል ማለት ነው። ለ1000 ዓመት ከእነርሱ የሚወለዱ ልጆች ምን ይሆናሉ? በብዙ ሚሊዮን የሚቆጠሩ ልጆች ይወለዳሉ በ1000 ዓመት የክርስቶስ ምድራዊ መንግሥት ወቅት። እነዚህ ልጆች የውርስ ኃጢአት ስላለባቸው እንደ ማንኛውም ሰው በክርስቶስ አምነው መዳን ይጠበቅባቸዋል። ምክንያቱም ክርስቶስ የነገሥታት ንጉሥና የጌቶች ጌታ
ሆኖ በምድር ሁሉ ላይ ስለሚነግስ በየቤቱ ክርስቶስ ይሰበካል ይነግሳል። ስለዚህ በክርስቶስ ያመኑቱ ይድናሉ፣ በሺህ ዓመት መንግሥት ጊዜ የሚወለዱ ልጆች። በክርስቶስ ካላመኑ ግን እስከ ሺህ ዓመት ፍጻሜ ድረስ ይኖሩና በዚያን ጊዜ ሰይጣን ለጥቂት ጊዜ ሲፈታ ከሲኦል ከጥልቁ ሲወጣ ልጆቹ ስለሆኑ አንድ ላይ ይሰበስባቸውና ለታላቅ ጦርነት ያስከትታቸዋል። በዚያን ጊዜ ከሰማይ እሳትና ዲን ሲወርድ ይበላቸዋል። ከሰይጣን ጋር ወደ ዘላለም እሳት ባህር የሚጣሉት እነዚህ ናቸው ከሌሎች ኃጢአተኞች ጋር። ስለዚህ ሁለት አይነት ልጆች አሉ። ከነዚህ በሕይወተ ሥጋ ወደ ሺህ ዓመት መንግሥት ከሚገቡት ቅዱሳን የሚወለዱ ልጆች። ምክንያቱም ኃጢአት ይወረሳል እንጂ ጽድቅ አይወረስም። ከወላጆች ደህንነት አይወረስም። ምድራዊ ቅርስ ወይንም ደግሞ የስብዕና ለምሳሌ መልክ፣ ቁመና፣ ባህሪ ሊወረስ ይችላል። ጽድቅ ግን ወይም ደህንነት፣ አዲስ ልደት ከእግዚአብሔር ዘንድ ብቻ ነው የሚገኘው አሁንም ወደፊትም። ስለዚህ የውርስ ኃጢአት ስላለባቸው የሚወለዱ ልጆች በሺህ ዓመት መንግሥት ጊዜ ክርስቶስን ካመኑ ይድናሉ። ካላመኑ እስከ ሺህ ዓመት ፍጻሜ ዝም ብለው ይኖራሉ። ምክንያቱም ሺህ ዓመት መኖር ለሁሉም ሰው የሚሰጥ ጸጋ ስለሚሆን በሽታም፣ ሐዘንም፣ ውጫዊ የኃጢአት ፈተናም ስለማይኖር ሁሉም ሰው ሺህ ዓመት ይኖራል። ነገር ግን በሺህ ዓመት መጨረሻ ላይ ሰይጣን ከጥልቁ ለጥቂት ጊዜ ሲፈታ ያኔ ማጣሪያ ይደረግና ያላመኑቱ ወደ ፍርድ ወደ ጥፋት ይሄዳሉ ማለት ነው። በሺህ ዓመት ምድራዊ የክርስቶስ መንግሥት ጊዜ የምድር ገጽታና የሕዝብ አቀማመጥ ሁኔታ እንዴት ይሆናል? ሺህ ዓመት በባህሪዋ አሁን ካለው ዘመን ፈጽሞ የተለየ ነው። ለምሳሌ ከአዳም ዘመን ጀምሮ ያለው እስካሁን ስንት ነው? በምድር ላይ የሰው ልጅ የኖረበት ዘመን ብንል ከአዳም እስከ አብርሃም ድረስ 2000 ዓመት ነው። የአሕዛብ ዘመን በመባል ይታወቃል። ከአዳም እስከ አብርሃም። ከአብርሃም እስከ ክርስቶስ ልደት ያለው ዘመን የብሉይ ኪዳን ዘመን ነው። የአይሁዶችም የአሕዛብም ዘመን በመባል ይታወቃል። አሁንም 2000 ዓመት ነው። ከአብርሃም እስከ ክርስቶስ ልደት 2000 ዓመት ነው። የአሕዛብ እንዲሁም የአይሁዶች በተለይም እግዚአብሔር ከአይሁዶች ጋር የብሉይ ኪዳን ቃል ኪዳን በመፈጸም የሰራበት ዘመን ነው። ከክርስቶስ ልደት እስከ አሁን ድረስ ደግሞ ያለው የቤተ ክርስቲያን ዘመን ኦልሞስት 2000 ዓመት ነው። በጥቅሉ የሰው ልጅ በምድር ላይ መኖር ከጀመረ እስካሁን ድረስ ያለው 6000 ዓመት ነው። ሰባተኛው ሺህ የክርስቶስ ምድራዊ ዘመን ወይንም የሺህ ዓመት መንግሥት ሚሌኒየም የምንለው ነው ሊሆን ያለው። በቅርቡ ጌታ ሲመጣ ሊጀመር ያለው በመሃል የ7 ዓመት ታላቅ መከራ ዘመን ወይም 7ኛው ሱባኤ አለ። ያ ሲጠናቀቅ ክርስቶስ በምድር ላይ የሺህ ዓመት መንግሥት ያስተዳድራል። አዳምና ሔዋን የመጀመሪያው ባልና ሚስት እንዲገዙ የተሰጣቸው ምድር ፌል አደረገባቸው። በውድቀታቸው ምክንያት ከዛ ተባረሩ እንደምናውቀው ከኤደን ገነት። ነገር ግን ክርስቶስ ሁለተኛው አዳምና ሚስቱ ቤተ ክርስቲያን ንጉሥና ንግሥት ሆነው በምድር ላይ ከሌሎች ቅዱሳን ጋር የሚነግሱበት የኤደን ገነት የኑሮ ስርዓት ተመልሶ ወደ ምድር የሚመጣበት የብፅዕና ዘመን ነው የሚሆነው ማለት ነው። የሺህ ዓመት መንግሥት ባህሪው የሕዝብ አቀማመጥ ምድር እንደገና ለመኖር የምትመች ትሆናለች። አሁን እንደምናውቀው በልዩ ልዩ እሳተ ገሞራ መሬት አቀማመጥ ምቹ አይደለም። በረሃ፣ ሸለቆ፣ ተራራ፣ ሜዳ ብዙ አይነት ለኑሮ የማይመች በረሃማ ገጽታ ምድር ላይ እንዳለ እናውቃለን። ምድር ስትፈጠር አሁን ያላት ገጽታ አልነበራትም። ስለዚህ ጌታ ኢየሱስ ሲመጣ በተለይ በታላቁ መከራ መጨረሻ ላይ የምድር ገጽታም ስለምስተካከል ቶፖግራፊ ሁሉ ስለምደለደል ምድር ከዳር እስከ ዳር ለሰው ልጆች ለኑሮ የምትመች ትሆናለች። ምድር በእርግማን ውስጥ እንዳለች እናውቃለን። ከአዳም ዘመን ጀምሮ በእርግማን ተመታለች በውድቀት ምክንያት። ነገር ግን ሁለተኛው አዳም ጌታችን ኢየሱስ ክርስቶስ ከሰማይ ሲመጣ ምድር ትደለደላለች። በታላቁ መከራ ወቅት የሚከናወነው ከሰማይና ከምድር የሚለቀቀው እርግማን ምድርን እንደገና እንድትደለደል ለመኖር የምትመችም ያደርጋል። የሚጠፋውን አጥፍቶ የሚጠረገውን ጠርጎ የምድርን ገጽታ እንደገና ስለሚያስተካክል ምድር ከዳር እስከ ዳር ለመኖር ምቹና ፍሬያማ ስለምትሆን የሚኖሩባት ሰዎች ሁሉ ከበሽታ፣ ከእርግማን፣ ከመከራ፣ ከሰቆቃ፣ ከፍትህ መጣመም፣ ከፍርድ መጓደል፣ ከእርግማን ሙሉ በሙሉ ነፃ የሆነች የኤደን ገነትን ገጽታ የምታንጸባርቅ ምድር ስለምትሆን የሚኖሩባት ሁሉ ለሺህ ዓመት የሚኖሩባት በሰላም በደስታ በክርስቶስ አገዛዝ ስር የሚኖሩባት የሰው ልጅ ከአዳም በኋላ አይቶ ሰምቶ የማያውቅ ብፅዕና በምድር ላይ የሚስፋፋበት
መንግስት ነው የሚሆነው፣ የክርስቶስ የሺህ ዓመት መንግስት ማለት ነው። ገጽታው ባጭሩ ይሄን ይመስላል። እንግዲህ ወደ ኋላም ወደፊትም እየሄድን ነው የነገረ ፍጻሜን ክስተቶች የምንተነትነውና በመከራው ዘመን 144,000 አይሁዳውያን ወንድ ወጣቶች ብቻ ወንጌል የሚሰብኩት ለምንድን ነው ለምለው ጥያቄ፣ አሁን መጽሐፍ ቅዱስ እንደምነገረን ከ12ቱም የአይሁድ ወይም ከእስራኤል ነገዶች ከየነገዱ 12,000 በአጠቃላይ 144,000 የአይሁድ ወንድ ወጣቶች ለቤተሰብ ለትዳር ጊዜ ስለማይኖራቸው በ7 ዓመት ውስጥ በሚገርም ፍጥነት ታትመው ለመዳንም ለወንጌል ስርጭትም በዓለም ዙሪያ ይሰማራሉ። እነሱ የሚሰብኩትን የመንግስት ወንጌል የሰሙ ሁሉ ይድናሉ። በሚሊዮኖች የሚቆጠሩ ከአሕዛብም ከአይሁድም ይዋጃሉ። ስለዚህ መጀመሪያ ወንጌልን በዓለም ላይ የሰበኩት አይሁዶች ነበሩ። በመሃል አይሁዶች ከዚህ ከቤተ ክርስቲያን ቀስ በቀስ ወጡ። ድንዛዜ ውስጥ አሁን እንዳሉ እናውቃለን። በቤተ ክርስቲያን መጀመሪያ ላይ ወንጌልን የሰበኩ የወንጌልንም አደራ የተቀበሉ አይሁዶች ነበሩ። አሁን ደግሞ በቤተ ክርስቲያን መጨረሻ ላይ ቤተ ክርስቲያን ከተነቀጠቀች በኋላ በምድር ላይ በሚለቀቀው የ7 ዓመት መከራና ፍርድ ወቅት አይሁዶች ናቸው ወንጌልን በዓለም ላይ የመንግስትን ወንጌል የሚሰብኩት። የመንግስት ወንጌል ለምን ተባለ? በታላቁ መከራ ወቅት የሚሰበከውን የመንግስት ወንጌል የሰሙ ሰዎች ወደሚቀጥለው የክርስቶስ ምድራዊ የሺህ ዓመት መንግስት ስለሚገቡ ነው የመንግስት ወንጌል የተባለው። በጸጋ ዘመን ጌታን የተቀበሉ ሁሉ ይድናሉ ወይ? የጸጋ ዘመን ማለት አሁን ቤተክርስቲያን ያለችበት ዘመን ነው። በክርስቶስ ያመነ ይድናል፣ ያላመነ ይፈረድበታል። ቃሉ በግልጽ እንደምለው ይህ የጸጋ ዘመን በቤተክርስቲያን መነጠቅ ጊዜ ነው የሚጠናቀቀው። ያመኑ ይድናሉ፣ ያላመኑ ደግሞ ይጠፋሉ። ቃሉ እንደምለው በዚህም ዘመን የትንሣኤን ቅደም ተከተል በተመለከተ ትንሣኤ በተለይ በቤተክርስቲያን ዘመን ያሉ ያመኑ በክርስቶስ አምነው የዳኑ ቅዱሳን አንድ ላይ ቤተክርስቲያን በክርስቶስ አምነው ያንቀላፉት አስቀድመው ይነሳሉ። እንዲሁም ደግሞ በብሉይ ኪዳን ዘመን በእግዚአብሔር ቃል ኪዳን አምነው የዳኑ ግን በብፅዕና በሰማይ ከእግዚአብሔር ጋር ያሉና የትንሣኤ አካል ያልተቀበሉ የብሉይ ኪዳን ቅዱሳን የትንሣኤ አካል ይቀበላሉ። ሶስተኛው በመከራው ዘመን የሚሰበከውን የመንግስት ወንጌል የሚያምኑና በሰማዕትነት ወደ ሰማይ የሚወሰዱ በብዙ ሚሊዮኖች የሚቆጠሩ የመከራው ዘመን ቅዱሳን የትንሣኤ አካል ይቀበላሉ። ሁለቱ ምስክሮችም ራእይ መጽሐፍ ምዕራፍ 11 ላይ እንደምናነበው ከሰማይ ተልከው ኤልያስና ሙሴ ወይም ሄኖክና ሙሴ ኤልያስ ሊሆኑ ይችላሉ። ሁለቱ ምስክሮች የእግዚአብሔርን ወንጌል ከሰበኩ እንዲሁም የእግዚአብሔርን ታላቅነት ካወጁ በኋላ በ3 ዓመት ተኩል እኩሌታ ላይ በታላቁ መከራ ወቅት አውሬው ይገድላቸዋል። እነሱም ለ3 ቀን ተኩል በኢየሩሳሌም ከተማ አስከሬናቸው ተዘርሮ ዓለም ሁሉ እያየ ከቆዩ በኋላ በትንሣኤ አካል ኑ ወደ ሰማይ የሚል ድምፅ ከሰሙ በኋላ አስከሬናቸው ወደ ትንሣኤ ይቀየርና የትንሣኤ አካል አግኝተው ወደ ሰማይ ይወሰዳሉ። እነዚህ ናቸው የትንሣኤ አካል አግኝተው ከክርስቶስ ጋር ወደ ሺህ ዓመት መንግስት የሚገቡት ቅዱሳን ማለት ነው። እንግዲህ እናመሰግናለን። በዚህ በነገረ ፍጻሜ ላይ ብዙ ትንታኔዎችና ብዙ እውቀቶችን ነው እንግዲህ ለመግለጽ የሞከሩት። በጣም ደስ ይላል። እንዲያውም ብዙ ተመልካቾቻችን አድማጮቻችን ይሄንን ነገር በጣም ያሰላስሉታል። በጣም ስለዚህ ነገር በጣም እውቀት ይኖራቸዋል ብለን እናስባለንና የሚቀጥለው ሳምንትም አንዳንድ ጥያቄዎችን ከእርሶ ጋር ያለውን ነገር እንካፈላለን፣ እንወያያለን። እንደዚህ ያሉትን ነገሮች ደግሞ ለአድማጮቻችንና ለተመልካቾቻችን እንዲሁ እናደርሳለን። ስለዚህ ተመልካቾቻችን አድማጮቻችን እግዚአብሔር ይስጥልን፣ እናመሰግናለን። ይህ ሁል ጊዜ በኤልኤችኤም ኢትዮጵያ ተዘጋጅቶ የሚቀርብላችሁ ማክሰኞ 12 ሰዓት እና 8 ሰዓት ሮብ ደግሞ 8 ሰዓት ከቀኑ ይተላለፋል። ስለዚህ እናንተ ደግሞ ይህን ነገር ተከታትላችሁ ጥያቄ ምናምን ካላችሁ በፒኦ ቦክስ በስልክ ቁጥር በኢሜይል ባለን አድራሻ በዚህ ኮንታክት ብታደርጉን እናንተንም መድረስ እንችላለን። ይህንን አገልግሎት ደግሞ ለመደገፍ የምትፈልጉ ሁሉ በኢትዮጵያ ንግድ ባንክ በስሩ በሚዘጋጀው አካውንት በዛ ኮሚኒኬት ማድረግ ትችላላችሁ። ጌታ ይባርካችሁ። ቄሱ በጣም አመሰግናለሁ። ስለዚህ የሚቀጥለውን ጊዜ
ይሄንን እንጠይቃለን፣ እንካፈላለን። አመሰግናለሁ። እግዚአብሔር ይስጥልኝ። ቴንክ ዩ። ተባረክ።